ቢሞት ኑሮ አሻራዬ ሬሳው ላይ ይገኝ ነበር። ከኔም አልፎ አንተ ራሱ ማምለጥ አትችልም ነበር። ከዚህ ምን እናመልጥበት ነገር እናጣለን ብለሽ ምን አለ? ምን አገባ? እኔ አንተ ወሬ አቀባይ አይደለሁም። ነው ምን አለም ትፈልጉት? አሁኑኑ ቪዲዮ እንድትደልትልኝ እፈልጋለሁ። መሄድ አለብን። ትንሽ ምን ልታደርጉኝ ነው? ልገሉኝ ነው? አባቴ ብር ካልሰጠ ልትገለኝ እንደምችል ስትትበት ልትገለኝ ነው? እባክህ አትግደለኝ። እናትና አባቴን ሳላገኛቸው መሞት አልፈልግም። ዲና አብርሃምን አስደበደበችው። ማርዳ ወደ ቤቷ ለመመለስ ወሰነች። ሳቢላ ወደ ቤቷ ተመለሰች። ማርኮንም ራሱን ስቶ ወደቀ። አብርሃም የተፈጠረው ሙሉ በሙሉ እውነቱን አወቀ። እነ ሙልጭ ካርታና ፕላኑን አስመልሰው ብራቸውንም ይዘዋል። ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልን እያልን በአዲስ መጣን። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲህ አብርሃም ሙሉን አስይዞ ካርታና ፕላኑን ለአራጣ በዳሪው አስይዞ ለመፈረም ተስማምቶ ነበር። ግን ደግሞ አብርሃም ከቤት ሲወጣ ጥሩ ስሜት እየተሰማው ስላልነበረ ሽጉጡን ይዞ ከቤት ወጥቷል ማለት ነው። አራጣ በዳሪው በተስማማው መሰረት ማርኮንን ቢፈራውም ግን ደግሞ ከማርኮን የበለጠ አሳልፎ ለፖሊስ ሊያሰጠው የሚችል መረጃ ይዞበት ስለነበረ ሙልጭ አድርገው ያለውን ነገር ለመተግበር ተገዷል ማለት ነው። ዲና በህይወቷ እንደዛ ቀን ደስተኛ ሆና አታውቅም። ምክንያቱም እስከዛሬ ድረስ ሳልፈልግህ ባሌን ትቼ ካንተ ጋር ይኖርኩት አንተን ፈልጌ ሳይሆን ሀብትና ንብረትህን ነው። ያለ ፍላጎቴ ካንተ ጋር መኖሬ በቃ እንግዲህ ከዚህ በኋላ ቤትህን ከቀማሁ በኋላ ወደ ቤተሰቦቼ ልጆቼ ጋር ሁኜ ደስተኛ ሁኜ እኖራለሁ እያለች በደስታ እየቦረቀች ነበር። እናም እንግዲህ ሀሳቧን ለማሳካት እንግዲህ አራጣ በዳሪው ጋር በተፈራረመ ጊዜ አብርሃም በእርግጥም ከሳምንት በኋላ ከሆነው በቀን 10% ይወልዳል ሲባል ይሄ ማለት ቀላል ገንዘብ ስላልሆነ ይቅርብኝ ብሎ ሉን ለማፍረስ ሞክሮ ነበር። ግን ደግሞ ዲና በጭራሽ እንደዛማ አይሆንም፣ ከልጃችን አይበልጥም፣ ይህ 10% ማለት ምንም ነው ከሳቢላ አንፃር ሲባል ብላ ግድ ብላ ሳምነዋለች። አብርሃምም እሷን ማሸነፍ ስለማይችል በሐሳቧ ተስማምቶ እንግዲህ ተፈርሟል ማለት ነው። አብርሃም ፈርሞ ገንዘቡን ተቀብሎ በመጣ ጊዜ እነ ሙልጭ እንግዲህ ተመሳሳይ ፖርሳ አዘጋጅተው ብር ያልሆኑ ነገሮችን በፖርሳው ሞልተው ፖርሳውን ለማስቀየር ተስማምተዋል። ምክንያቱም ብሩን ሊቀይሩ ሐሳባቸው ስለነበረ ከመሰረቁ በፊት አብርሃም ላሚወራ እንግዲህ ሙልጭን እስካሁን ድረስ ለበደለው ካሳ ይሆን ዘንድ እጅግ በጣም ዋጋ ከፍሏል ማለት ነው። እና ቡራም እንግዲህ በተባለው መሰረት ክትትሉን ቀጥሏል። አብርሃም ማርኮንም ሰዎቹን በስርዓት አዘጋጅቷል። ሰዎቹን ማስጠንቀቂያ ሰጥቷቸዋል። ከአብርሃም ጋር ያለችዋን ሴት እንዳትነኳት፣ እሱን ግን ተገቢ የሆነውን ቅጣት ስጡት የሚል ትዕዛዝ ሰጥቶ ነበር። በሐሳቡ መሰረት እንግዲህ ክንዳቸው ወጠምሻ የሆኑ ክንዳቸው ፈርጠም ያለ ሰዎችን በየቦታው አዘጋጅቷል። ልዩና ማርዳ እንዲሁም ርብቃም ሆነው እየተከታተሉ ይገኛሉ። ሙልጭም በተለያየ ቦታ ተበታትነው እነሱም የራሳቸውን ስራ ማስኬድ ችለዋል። አራጣ በዳሪው ማርኮንም መክዳት እጅግ በጣም ከባድ ቢሆንም ግን ደግሞ ምንም ማድረግ ስላልቻለ በሐሳባቸው ተስማምቶ እንዴት ተባሉ አድርጓል። በቴሌግራም የፖርሳውን ምስል ስለላከላቸው በሱ መሰረት እንግዲህ ሌላ ፖርሳ እንዲያዘጋጁ ተደርጓል ማለት ነው። እናም አብርሃም ፈርሞ ልጁን ለማምጣት ገንዘቡን ተቀብሎ ወደ ቤቱ እየተመለሰ ሳለ ሰዎቹን ቢያያቸውም ግን ደግሞ አብርሃም ይሄ ችግር ይፈጠራል ብሎ ስላላሰበ በሰላም ወደ ቤቱ እየመጣ ነበር። ማርዳ ስትቁነጠነን ነበር። ለምን ሰዎቹ ደርሰው ይሆን አልደረሱ ይሆን? ምክንያቱም ወደ ቤት ብሩ ከገባ ያው አገኘዋለሁ ብላ ስላላሰበች በሷ ቤት እንግዲህ ሰዎቹን ተማምና ገንዘቡን ተቀብላ በዛ ላይ ቤቱን ካርታና ፕላኑን ሁሉ ይዛ ከዛ ቤት ቻው በባዶ ብላው ልትወጣ አብርሃምን አስባ ነበር። እናም እንግዲህ በተባለው መሰረት ወደ ቤታቸው እየመጡ ሳለ ቦራ በጎን የሄደ መስሎ አብርሃምን ክንዱን መቶ ፖርሳውን አስጥሎት ፖርሳውን ቀይሮበት
ብር የያዘውን ፖርሳ ይዞ ቡራ ወደ ሙልጭ ሄዷል። ሙልጭ ፖርሳውን ከተቀበለ በኋላ የመጀመሪያ እቅዳቸው እንዴት ተሳካላቸው ለልዩ አሳውቋታል። እና ልዩና እነ ማርዳ እጅግ በጣም ደስተኛ ነበሩ። ግን የሱ ጉዳይ ነበር አሳሳቢው። ሁሉንም ነገር እየተከታተሉ ይገኛሉ አይን በአይንና እንግዲህ በስተመጨረሻም አብርሃም ከነዚህ ሰዎች አጠገብ ሲደርሱ ሰውየው ገንዘቡን ተቀምጦት ሊሮጥ ሲል አብርሃም ሽጉጥ ይዞ ነበር። ያልተጠበቀ ክስተት። ዲናም እጅግ በጣም ተደናግጣ ነበር። እንዴት ነው ሽጉጥ ሊይዝ የቻለው? ይሄ ማለት ተጠራጥሯል ማለት ነው ብላ ነበር። ገንዘቡን ይዞ ለመሮጥ ሲል ሽጉጡን አውጥቶ ደቅኖበት ነበር። ቁም አልበለዛ እተኩሳለሁ ሲለው ሰውየውም ቆሞ ነበር። ልክ ሰውየው እንደቆመ ሰውየውን በቡጢ ዘርሮት ነበር። እሱን በዘረረው ጊዜ ሌላኛው ከኋላ መጥቶ አብርሃምን ለማጥቃት ሲሞክር አብርሃም በሁለቱም ወጠምሻዎች በጭራሽ ሊበገር አልቻለም። አንደኛውን አጋድሞ እየደበደበው ነበር። በከባዱ ጎርቶት ስለነበረ መነሳት አልቻለም። ስለዚህ ዲና አብርሃምን ልትመታው ስትል እነ ማርዳ እየተመለከቱ ነው። ማርዳ ልትሄድ ፈልጋለች። ግን ደግሞ ሙልጭ ይሄ ማለት ነገሩን ሁሉ ጥንቅጡን እናወጣዋለን፣ ስለዚህ መታገስ ይኖርባችኋል እያለ ነው። ግን ደግሞ ልዩ አቢን እኮ ልትመታው ነው እያሉ ሁላቸውም እየጮሁ ነበር። ግን ደግሞ መታገስ አለብን፣ ይህን ነገር ማድረግ የለብንም፣ እኛ እዚህ እንዳለን መታወቅ የለበትም ብሏል ሙልጭ ሴቶቹን በመገላገል ሳለ ድንገት ዲና በያዘችው አጣና ከጀርባው ልትመታው ስትል አብርሃምን ማርኮን ድንገት መቶ አብርሃምን እንዳይሞት እንዳይሽር አድርጎ ደብድቦታል። በዚህን ጊዜ ልዩ ሮጣ ልትር ስትል ሙልጭ ይሄ በጭራሽ የማይታሰብ ነው፣ እኛ መረጋጋት አለብን ብለዋል። በእርግጥም አብርሃምን ጎርተውታል። እንደምንም ብላ አብርሃምን እንደ ጨዋ እንደ ጥሩ ሚስት ማንኛውም ዘራፊ እንዳደረገው አይነት አድርጋ ወደ ቤት ወስደውት አብርሃም በቶሎ አልነቃም ነበር። አብርሃም ለረጅም ሰዓት ሳይነቃ ቆይቷል። በስተመጨረሻም እንግዲህ እዛው አካባቢ የነበሩት ሰዎች ገንዘቡን ይዘው ስለነበረ ማርኮን የሰራችው ስራ ትክክል አይደለም፣ እኔ አብርሃምን ሳቀው እንደዚህ አይነት አይመስለኝም ነበር፣ ዝም ብሎ ተራ ሰው ነገር ነበር የሚመስለኝ፣ ግን እኮ ሁለታችሁንም ዘረራችሁ። ቢሆንም ግን ለዛሬው የማልፋችሁ ገንዘቡ ስለቀረብ ስላልተወሰደ ብቻ አልፋችኋለሁ። በቀጣይ ግን እንዲህ አይነት ስህተት ቢፈጸም በጭራሽ ላልፋችሁ አልችልም ብሎ አስጠንቅቋቸዋል። እነሱም እንግዲህ የተፈጠረው ነገር ያልተጠበቀ እንደሆነ ተናግረው ስህተታቸውን ለማረም ተነጋግረዋል። የተቀበሉትን ፖርሳ ወደ መኪና ውስጥ ይዘው እንዲሄዱም ትዕዛዝ ሰጥቷል። በሌላ በኩል እንግዲህ ተደውሎለት ለአራጣ በዳሪው ምስጋና ተችሮታል። አራጣ በዳሪው እቅዱን በተሳካ ሁኔታ አሳክቷል። ዲናን ብትሆን አንተ የተሳካልህና በጣም ትችላለህ ማሳመንኸዋል እኮ ብላ መስግና ወጣ ነበር። በድጋሚ ማርኮንም አመስግኖታል። እናም ውሉን አምጥቶ እንዲሰጠው ሰነዱን በሙሉ እንዲሰጠው ተቀጣጥረዋል። ግን ደግሞ ሰነዱ ግዴታ ለሙልጭ መሰጠት አለበት። ይህን ካላደረገ ደግሞ ሙልጭ ቤተሰቡን እንደሚያውቅና እሱንም አሳልፎ ለሕግ እንደሚሰጠው ተነጋግረዋል። እንግዲህ አራጣ በዳሪው በፍርሃት ውስጥ ቢሆንም ግን ደግሞ ምንም አይነት ምርጫ አልነበረውም። እሺ ብሎ ከማርኮን ጋር ተስማምተዋል። ማርኮን አሁን ስለማይመቸኝ ማታ የተለመደው ቦታ ተባብለው ተቀጣጥረዋል። ለሰራው ስራ ጉርሻም እንደሚገባው ጭምር ገንዘባቸውን ስላገኙ እጅግ በጣም ደስተኛ ሆነዋል። የተፈጠረው ችግር እንዳለ ቢሆንም ግን ደግሞ ሀሳባችን ተሳክቷል ብሎ ማርኮን እጅግ በጣም ደስተኛ ነበረ። ከዚህ በኋላ የሚቀጥለው ምንድነው? ሳቤላን መልቀቅ። በሌላው በኩል እንግዲህ ዲና እጅግ በጣም ተጨናንቃለች። 10 ጊዜ ለማርኮን እየደወለች ሞቷል መሰል፣ መታሰሬ ነው፣ ከቤተሰብ የተለይቼ ቀረው፣ እኔ ነኝ የምጠረጠረው፣ ብዙ ሰው አይቶኛል፣ ወደ ቤት ሳመጣው በጣም ብዙ ነገሮችን እያለች ነው። ሞቷል ብላ እጅግ በጣም ተጨናንቃ ነበር። እናም የአብርሃም መሞት ሳይሆን ያሳዘናት እሷ ለራሷ አብርሃም ሞትን ተከትለው የሚመጡ ችግሮች ናቸው ያሳሰቧት። ለዛም እንግዲህ ምን አባቴ ለሆን ነው እያለች እየተጨናነቀች ነበር። ማርኮንም አይ ምንም አይሆንም ይነቃል፣ መጀመሪያ ሂጅና እስትንፋሱን ቼክ አድርጊ፣ ከዛ በኋላ ለተፈለ ወሬው ትደርሻለሽ ብሎ ኮስተር ባለ ነገር ተናግሯታል። ዲናም ይሄን ነገር ሰምታ እስቲ እሺ እውነትህን እኮ ነው እሱን አላየውም ብላ ቼክ ልታርግ ስትመጣ አብርሃም እየተነፈሰ ነበር። በጣም ደስ ብሏት ይሄ ማይረባ አስደነገጠኝ፣ አንተ ልክ ነበርክ እያለች ከማርኮን ጋር እያወራች ሳለ ድንገት አብርሃም ነቅቷል። ግን ደግሞ አብርሃም ቢነቃም ያን ያህል እሷን የጠረጠረው ነገር ያለ አይመስልም። ግን ነገሮቹ እንዲጠራጠሩም አድርገውታል። ሰዎቹ በስርዓት ሴታፕ ተሰርቶ እንጂ ድንገት የመጡ ዘራፊዎች እንዳልሆኑ በትክክል አውቋል። አብርሃም እንደነቃ የት ነኝ ያለሁት ገንዘቡስ ልጅስ እያለ ነበር። እሷም ዘራፊዎች እንደወሰዱት ቀለል አድርጋ ነግረዋለች።
አብርሃም በዚህ ጊዜ ይሄን የልጄ ህይወት ነው፣ ስለዚህ ልጄን ጥሪቷንም እሷንም አጥቼ መኖር አልችልም፣ ስለዚህ መሄድ ያለብኝ ብሎ ሊወጣ ሲል ሰዎቹ ቆይተዋል፣ ማንንም ልታገኝ አትችልም እያለች እያሳነፈችው እንዳይሄድ ስትከላከል ነበር። አብርሃም ግን አንቺ ማገዝሽ ቢቀር በጭራሽ መሄድን አትከልክኝ፣ ሲጀመር ይሄ ሁሉ ያንቺ ስራ ነው፣ የአራጣ በዳሪ የሚያመጣሽው አንቺ ነሽ፣ ከዚህም ደግሞ አውርተን የወጣ ነው ካንቺ ጋር ነው፣ ስለዚህ ይሄ ደግሞ በስተክክል ሴታፕ የተሰራ ስለሆነ ሰዎቹን አልተጠራጠርኩም፣ መንገደኛ መስለውኝ እንጂ ቀድሜ ተመልክቻቸዋለሁ ብሏታል። እናም የዚህ ሁሉ ሴራ በስተጀርባው ያለችው እሷ እንደሆነች ተናግሯል። እንዴት ተጠራጥረኛለህ ብላ እንደተለመደው አብርሃምን አሳምነዋለች። ማርዳ በልዩ በጣም ተናዳለች። አቤ ከእንደዚህ አይነት ሴት ጋር እየኖረ እንዴት ዝም ትይኛለሽ? ልጄ ብቻ ሳትሆን እኔ እኮ እሱ እንኳን ደስተኛ ሆኖ የሚኖር መስሎኝ ነበር፣ እንዴት እንደዚህ ታረጊያለሽ? ብላ ልዩን ተቆጥታታለች። ልዩም አንቺን ከማስጨነቅ የዘለለ ሌላ ምንም ነገር አላመጣም ብዬ ነው ብላለች። ግን ደግሞ ማርዳ ይህን ነገር ልትነግሪኝ ይገባ ነበር፣ ግን ደግሞ ከዚህ በኋላ መደባበቅ የለም፣ ፍቅሬንም ሆነ ልጄን መጠበቅ ያለብኝ መጋፈጥ ያለብኝ ጊዜ ነው ብላለች። ማርዳ ስለነዚህ ሰዎች ክፋትና ተንኮል ከሚበቃት በላይ ሰምታለች። ስለዚህ ወደ ቤቷም ለመመለስ ተስማምታለች ማለት ነው። ማርዳ ቤቷ እንደምትመለስና ነገሮችን ፊት ለፊት እንደምትጋፈጥ ስትናገር ዶክተር ርብቃና ልዩ እጅግ በጣም ደስተኛ ሆነዋል። ምክንያቱም እነሱም የሚፈልጉት ወደ ቤቷ መመለስ፣ ቀሪ ዘመኗን ከቤተሰቦቿ ጋር በደስታ እንድትኖር ነበር። ግን ደግሞ ዲና አሁን ላይ እንዳየችው ከሆነ ባሏ አደጋ ላይ እንጂ ጥሩ ህይወት እየኖረ እንዳልሆነ፣ ፍቅሯን ዋጋ እያስከፈለችው እንደሆነ ተናግራለች። ስለዚህ ማርዳ ፊት ለፊት ወጣ ሁሉንም ነገር መጋፈጥ እንዳለባትም አስባለች። ይህም ቢሆን ግን ጥንቃቄ እንደሚያስፈልገው ልዩ እየተናገረች ነው። እኒህ ሰዎች ገንዘብ ለማግኘት ሲሉ ምንም ነገር እንደሚያረጉ ተናግራለች። በዛ ላይ እንግዲህ ፖርሳ ብራቸውን ተቀብለዋል። አራጣ በዳሪውም ካርታና ፕላኑን የውል ሰነዶችን በሙሉ አምጥቶ ሙልጭ አስረክቦ ቪዲዮውን አስደልቷል። ይሄ ነገር ከታወቀ ግን ለኔ ብቻ ሳልሆን እናንተም ያልቅላችኋል። እኔም ወደ ሞት ነው እየሄድኩ ያለሁት፣ እናንተ ተደሰቱ፣ እኔ ግን ማርኮን ይገድለኛል፣ እኔ ብቻ ሳልሆን እናንተም ያልቅላችኋል ብሎ አስፈራርቷቸዋል። ግን ደግሞ ምንም ነገር አያመጣም እያለ ነው ሙልጭ። ሴት የላከው ጅብ አይፈራም የሚባለው ነገር ይህ ትንኝ የሚያክል ልጅ ማርኮንን ለማጋፈጥ ቆርጦ የተነሳ ይመስላል። ቡራሁንም ስራውን አልጨረሰም። ማርኮንን የት እንደሚሄድ ከማን ጋር እንደሚገናኝ እየተከታተለ ይገኛል ማለት ነው። አራጣ በዳሪው ውሉን ካስረከበው በኋላ እንግዲህ ማርኮን እንደከዳው ሲያቅ ምን እንደሚከተለው እያሰበ ወደ ቤቱ ተመልሷል። ማርኮን ግን ከሁኔታው እየተጠራጠረ ያለው ነገር ይመስላል። ቢሆንም እንግዲህ ካርታና ፕላናቸውን ተቀብለው ገንዘባቸውንም ይዘው እቅዳቸው እንደተሳካ አሁን የሚቀረው የሳቤላ ጉዳይ እንደሆነ እየተወያዩ ይገኛሉ። ቡራ ማርኮንን እየተከታተለው እንደሆነ ተናግሯል። ሳቤላ አሁኑኑ ልጅቷን ይዘህና ተብሎ አጋቹ ተደውሎለታል። እሱም በተባለው መሰረት ሳቤላን ይዞ እየመጣ ነው። ሳቤላን እንሂድ ስትባል ወዴት ነው የምትወስዱኝ? እባካችሁ አትግደሉኝ፣ እናትና አባቴን ሳላገኝ እንዳልሞት፣ እናትና አባቴን ሳላያቸው መሞት አልፈልግም እያለች እየተማጸነች ነው። ግን ደግሞ አራጣ በዳሪው አሁን ላይ ልጁ እነሱ እጅ ስለሆነ ያለችው ምን ከምንም ነገር ልጅ አንቺ ትቀድሚያለሽ፣ ከዛ በኋላ ሁሉም ነገር ይደርሳል እያለ በሀሳብ እየተብሰለሰለ ሳቤላን ኮስተር ብሎ በቃ እንሂድ ብሎ ይዟት ወጥቷል። ሳቤላን ይዟት በመጣ ጊዜ የተገናኙት ማርኮን ያለበት ቦታ ላይ ነበር። ሳቤላ ማርኮንን ባየች ጊዜ አጎቴ ብላ ደስተኛ ሆናለች። ግን ደግሞ ስለ አጎቷ መጥፎ ነገር እንዳይናገር አጋቹን ባይኗ አናግሮታል። ከዛም ያልተገባ ድብድብ ተፈጥሯል። ቡራ ሁሉንም ነገር አንድ በአንድ እየደወለ ነው። ሳቤላ እየመጣች እንደሆነና ማርኮን ወደዛ እየሄደ እንደሆነ ተናግሯል። በስተመጨረሻም ሳቤላን አገኙ እየመጣች ነው ባለ ጊዜ ማርዳ እጅግ በጣም ደስ ብሏታል። ልዩም ሁላቸውም ተደስተዋል። ማርኮን ግን ልጄንና እነዚህን ዘራፊዎች ዝም ብለው ስላልሆኑ መፈለግ አለብኝ ብሎ ከቤት ወጥቷል። ዲና እጅግ በጣም ተጨናንቃለች። ምክንያቱም የሆነ ነገር ካገኘ ካወቀ ስለኔ አለቀልኝ ብላ በጭንቀት ተረብሻለች። አብርሃም የሚያጠራጥረው ነገር ካገኘ እስከ መጨረሻው ድረስ ሳያረጋግጥ አርፎ እንደማይቀመጥ ጠንቅቃ ታውቃለች። ነገር ግን አብርሃም ክፋቱ ሰውን ከልክ በላይ ስለሚያምን በጊዜ አይነቃም እንጂ ከነቃም እንግዲህ ውጤቱን ሳያይ አርፎ እንደማይቀመጥ የታወቀ ነው። ለዛም እንግዲህ ሰዎቹን ካገኘሁም ልጅ መፈለግ አለብኝ ብሎ ከቤት ወጥቷል።
ማርኮንም ወደዛ ቤት በድጋሚ ቤተሰብ ሆኖ ለመመለስና ከቤት ውስጥ ሆኖ ነገሮችን በሚፈልጋቸው መንገድ ለማስተካከል የሰራው ሴታፕ ተስተካክሎለታል። ምክንያቱም ልጁን ያዳነለት መስሎና የተጎዳ መስሎ ፊቱ ተዝለፍልፎ ከወደቀና በማርኮን እንዲዳነች ሳቤላ ከተናገረች ማርኮን ወደዛ ቤት በድጋሚ የመግባት እድሉ ሰፊ ስለሆነ በዚህ ሐሳብ ተስማምቷል ማለት ነው። እናም እንግዲህ ማርኮንም ያደረገው ይሄንኑ ነበር። ሳቤላን ተቀብሎ ወደ ቤት ራሱ ይዞ መሄድ፣ ከዛም ወደዛ ቤት መመለስ። እዛ ቤት ከተመለሰ ደግሞ ሁሉም ነገር በቁጥጥሩ ስር ስለሚሆን እንደፈለገው ማድረግ። ለዛም እንግዲህ ከአጋቹ ጋር ተደባድበዋል። አጋቹን እስከሚበቃው ድረስ ደብድቦታል። አጋቹ መልሶ ደግሞ ማርኮን ደግሞ አጋቹንም ራሱን እስከሚስት ድረስ ደብድቦታል። ሳቤላ ባክተው እያለች ነበር። አጋቹ ክፉኛ ተጎድቷል። ደምም ተፍቶ ራሱን ስቶ ወድቋል። ልጁ የት እንዳለች አያውቅም። በዚህ ሁኔታ ላይ ሆነው ጥለውት እየሄዱ ሳለ አብርሃምም ልጁን ፍለጋ ከቤት እንደወጣ መንገድ ላይ ተገናኝተዋል ማለት ነው። በሌላ በኩል ቡራ ደውሎ የተፈጠረውን ነገር አንድ በአንድ ለሙልጭ ነግሮታል። እንዴ እነሱ ናቸው ያገቷት አላላችሁኝም ነበር እንዴ? አዲያናት እኮ ብሎ ተናግሯል። አዲያናት ባለጊዜ ሁላቸውም ተደናግጠዋል። የሆነ የተሳሳተ ነገር ይኖራል እንዴ የሚለው ነገር ሌላ ጥያቄ ፈጥሮባቸዋል። ግን ደግሞ የዲናና የማርኮን ሀሳብ አሁንም በድጋሚ ተሳካላቸው ይመስላል። ማርኮን እንግዲህ ሳቤላን ይዞ እየሄደ ሳለ ሳቤላ አባቷን ከርቀት ስታይ አባቷም ልጅም ብሎ እሷም ደግሞ አባዬ ብላ ተሯሩጠው ተቃቅፈዋል። ሁለቱ ከተቃቀፉ በኋላ እንግዲህ አብርሃም ማርኮን እንኳን ደስ አለህ እያለው ነበር። እንኳን አብሮ ደስ አለን ካለ በኋላ ወንድሜ ልጅህን አዳንኩልህ አይደል ብሎት ፊት ለፊቱ ተዝለፍልፎ ወርቋል። ሳቤላ አጎቴ ብላ ሄዳ ጥምጥም ብላ አቅፈዋለች። ማርኮንም አብርሃም ለኔ ልጅ ብለህ ነው እንዴ የተጎዳኸው ብሎ ሊያነሳው እየታገለ ይገኛል። ከዚህ በኋላስ ምን ሊፈጠር ይችላል? ማርኮን የእውነት ተጎድቶ ነው ወይስ እያስመሰለ? የሳቤላ አሳጋች ይሞታል ወይስ ይተርፋል? ከተረፈስ በቀጣይ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም